ሰው ሆኖ ሊመጣ እግዚአብሔር የሰውን ልጅ ከጨለማ ነፃ ሊያወጣ ኪዳን በገባው መሰረት በዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር አናትህን ይቀጠቅጣል፣ አንተም ሰኮና ሰኮናውን ትቀጠቅጣለህ ተብሎ የተጻፈው ሕያው ቃል ይፈጸም ዘንድ በገላትያ መጽሐፍ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሕግ በታች የተወለደውን ከሴት የተወለደውን ልጁን ልኮ አዳነን ይላል። ይሄ እግዚአብሔር ራሱ የያዘው ኪዳን የማይቀለበስ በሰው እጅ ያልሆነ በራሱ በእግዚአብሔር የተገባ ኪዳንና በእግዚአብሔር የተጠበቀ ኪዳን። ይህ ኪዳን ስለተፈጸመ ሁላችንም የእግዚአብሔር ዋናው ሐሳቡ ምንድን ነው ብለን አንኳር ሐሳቡን ስናይ በኤፌሶን መጽሐፍ ምዕራፍ 1 ከቁጥር 10 ላይ ያለው ሐሳብ ነው። ቁጥር 10 ላይ ምን ይላል? በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። እንግዲህ ምናልባት ብዙ ልናወራ እንችላለን፣ ብዙ ስብከት ልንሰብክ እንችላለን፣ ብዙ ትምህርቶችን ልናስተምር እንችላለን። ነገር ግን ምንድን ነው መጨረሻው ስንል በሰማይና በምድር ያለው ሐሳቡ ዓለምን ሁሉ በክርስቶስ ለመጠቅለል ነው። እንግዲህ መነሻ ያደረኩት ጥቅስ ያው እዚሁ ክፍል ላይ ነው። በክርስቶስ ይላል። በክርስቶስ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንግዲህ ጳውሎስ አስቀድሞ ይህንን መልእክት የጻፈላቸው ለኤፌሶን አማኞች ነው። እንግዲህ ለአማኞች ሲነገር እንደዚህ ነው የሚነገረው። ተባርከናል ነው የሚባለው። የተባረክነው በረከታችን ግን ምድራዊ በረከት አይደለም፣ ሰማያዊ በረከት ነው። ስጋዊ በረከት ሳይሆን መንፈሳዊ በረከት ነው። የተባረክነበት መባረኪያው ክርስቶስ ነው። መጽሐፍ ክርስቶስ ሁሉን ነው በሁሉም ነው ይላል። ስለዚህ ክርስቶስ ያለው ሁሉ አለው ማለት ነው። በዚህ ዓለም ያለው ነገር ቢሳካልን ቢሞላልን ባይሳካልንም ነገር ግን ክርስቶስ ካለን ሁሉ አለን። መጽሐፍ እንደሱ ስለሚል ማለት ነው። ስለዚህ በክርስቶስ ይልና በሰማያዊ ስፍራ ይላል። ስፍራው ራሱ ሰማያዊ ነው እና ብዙ ጊዜ የእኛን በረከት ምድርን ማድረግ የለብንም። ጳውሎስ ይህን አገልግሎት ሲያገለግል የሚጀምረው እኔ በመንፈስ እየተነጠቀ ከላይ ነው የሚጀምረው፣ ከታች አይደለም። ስብከት ከታች ከተጀመረ ታቹን ነው የምናወራው፣ የታቹን ነው የምናወራው። ወደ ጎን ነው የሚሄደው። የሆነ በቃ አንድ የሃይማኖት ተቋም ለማስፋፋት ነው የምንጠራው። ስብከትን ግን ከላይ ስናደርገው የተባረክንበትን በረከት እያየነን ስናደርገው ስብከታችን አንደኛ የሰውን አእምሮ ሁሉ ይማርካል፣ በሁለተኛ ደረጃ በስራት ያሉትን ይፈታል፣ በሶስተኛ ደረጃ እኛ ያለንበትንም ቦታ ያሳየናል ማለት ነው። የቆላሴስን መጽሐፍ ምዕራፍ 3 ቁጥር 4 ስታነቡ በላይ ያለውን እሹ ይልና በምድር ያለውን አይደለም ይላል። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በክብር ትገለጣላችሁ ይላል። ወገኖቼ አሁን በክርስቶስ ነው በረከቱ ብለናል አይደለም? የተሰወርነው በእግዚአብሔር ከክርስቶስ ጋር ነው። መጀመሪያ ወንጌልን ለራሳችን ስንሰብከው እንደዚህ ነው። ይህን ወንጌል ለምን ምንድን ነው እናንተ ልዩነታችሁ ምንድን ነው ስንባል በቃ እኛማ እኮ በቃ ድነናል አሁን ስንል የዳነውን ነገር መናገር አለብን። ያለንበትን ስፍራ ማወቅ አለብን። ስለዚህ አሁን ያለሁት በእግዚአብሔር ከክርስቶስ ጋር ተሰውሬ ነው። እንግዲህ ክርስቶስ ሲገለጥ በዛን ጊዜ እናንተም በክብር ትገለጣላችሁ ሲል ምን ማለት ነው? የእግዚአብሔር ክብር ኢየሱስ ስለሆነ ነው። ክብር ለኢየሱስ ይሁን። እስጢፋኖስ በተወገረ ጊዜ ወደ ላይ አንጋጦ ሲያይ የእግዚአብሔርን ክብር ኢየሱስን አየው ይላል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ በቃ ሁሉ ነገራችን ነው። ሁሉ ነገራችን ነው። የተባረክንበት ነው። ያረፍንበት ሰንበታችን ነው። ሃሌሉያ።
እንደገና ደግሞ ከጨለማ እስራት የወጣንበት ነው። ኤፌሶን መጽሐፍ ምዕራፍ 5 ቁጥር 8 ላይ ቀድሞ ጨለማ ነበራችሁ ይላል፣ አሁን ግን በጌታ ብርሃን ናችሁ ይላል። ክብር ለጌታ ይሁን። በጨለማ ውስጥ አይደለም የሚል ወዳጄ፣ ጨለማ ነበራችሁ፣ አሁን ግን ይልና በጌታ ብርሃን ናችሁ ይላል። እኔ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይም ሄደን ስናነብ ስለ ብሉይ ኪዳንና ስለ አዲስ ኪዳን ስለቀደመው ክብር ስለነበረውና ስለተሻረው እና እንደገና በአዲስ ኪዳን ጸንቶ ስለሚኖረውና የበለጠ ክብር ስላለው የአዲስ ኪዳን አገልግሎት ሲናገር ጌታ ግን መንፈስ ነው ይልና የጌታ መንፈስ ባለበት አርነት አለ ይላል። ክብር ለጌታ ይሁን። ስለዚህ ብሉይ ኪዳን ሲነበብ ሁልጊዜ መጋረጃው በብሉይ ኪዳን ሰዎች ላይ በልባቸው ይኖራል ይላል። ለዚህ ነው ጌታ እናንተ እውሮች ሚላቸው፣ እውሮች የወጭቱን ውጭውን እንጂ ውስጡን የማታጠሩ ይላል። እያዩ የማያዩ እየሰሙ የማይሰሙ ሚላቸው ልባቸው የደነዘዙ ሰዎችን ነው። ጌታን ወደ ጌታ ዘወር ያላሉ ሰዎችን ነው። መጋረጃ ስንል ምናልባት አሁን እኔ ጀርባ የምታዩት መጋረጃ ማለት አይደለም። እሱን ምንም ችግር የለውም መጋረድ ይቻላል። ነገር ግን መጋረጃ ተቀደደ እንላለን። ወተሰጠ መንጦላዕተ ቤተ መቅደሱ እምላይሉ ወእስከታይቱ ይላል። ከላይ እስከታች ተሰነጠቀ ስንል የቤተ መቅደስ መጋረጃ ስንል ምን ማለት ነው? በእግዚአብሔርና በሰው መካከል የነበረ መንፈሳዊ ጥላቻ ተወገደ ማለት ነው። ስለዚህ ጥላቻ ያስወገደው ማን ነው? ጌታ ነው። ስለዚህ ጳውሎስ ስለዚህ ነው በክርስቶስ ይልና በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ክብር ለጌታ ይሁን ካለ በኋላ ቁጥር 4 ላይ ዓለም ሳይፈጠር ይላል። ወዳጄ ማንም ሰው ለራሱ ድህነትን ቢያቆም እግዚአብሔርን መሳደብ ነው የሚሆንበት። በእግዚአብሔር ላይ መዘበት ነው። እግዚአብሔርን ደካማ ማድረግ ነው። የእግዚአብሔርን ክህሎት ችሎቱን ማሳነስ ነው የሚሆነው። እግዚአብሔር ነው ድህነትን ያስቀመጠ፣ መድኃኒትን ያደረገ እግዚአብሔር ነው። መቼ? ዓለም ሳይፈጠር። ምንም ልናደርግ አንችልም። ዓለም ሳይፈጠር እግዚአብሔር መድኃኒት አለው። ማነው? እሱም ልጁ ነው። ለዚህ ነው መዝሙረኛው ዳዊት መዝሙር 2 ላይ ምንድን ነው የሚለው? ሰአል እምኔ ሁበከ አሕዛበ ለርስትከ፣ ለምነኝ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ። ከዛ በፊት ግን እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ፣ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድኩ፣ ለምነኝ አሕዛብን ለርስትህ። ይህንን አመጣና የዕብራውያን ጸሐፊ ቁጭ ያደረገልን ስለ ልጁ ብሎ። ክብር ለኢየሱስ ይሁን። አስቀድሞ እግዚአብሔር አዳምን ያን የፈጠረውን አዳምን ሳይሆን ከእርሱ ጋር እኩል የሆነው ሃሌሉያ፣ ከእርሱ ጋር የተካከለውን ዓለማትን የፈጠረበት እንደዚህ ነው የሚለው አይደል የዕብራውያን ጸሐፊ። ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ ተናገረን ይላል። መቼ? በዚህ ዘመን መጨረሻ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል የዕብራውያን ጸሐፊ ምዕራፍ 1 ላይ። ስለዚህ ኢየሱስ አስቀድሞ ከእግዚአብሔር አብ ጋር ከመንፈስ ቅዱስ ጋር እኩል የነበረው እርሱ የሚወድቀውን ሰው ሊያነሳ አስቀድሞ በእግዚአብሔር የተወሰነ፣ ይህ ምንም የእግዚአብሔርን ሁሉን ቻይነት የሚገልጥ ነው ማለት ነው። እግዚአብሔር ሰው እንደሚወድቅ ያውቅ ነበረ ምናምን እንዴ? እግዚአብሔር ሁሉን አዋቂ እኮ ነው። ያውቃል። ግድ የለም ያውቃል። አትሳሳ። ስለዚህ በዓለም ሳይፈጠር ይልና በፊቱ ይላል። ክብር ለጌታ ይሁን። በፊቱ አንተ በእግዚአብሔር ፊት መቆም እኮ እጅግ እኮ ያስፈራል። በእግዚአብሔር ፊት መቆም አይደለም የሙሴን ፊት እንኳ ከእግዚአብሔር ጋር ተነጋግሮ ከተራራው ሲወርድ እነዚያን የምስክር ጽላቶች ይዞ ሲወርድ የሙሴን ፊት እኮ ትኩር ብለው ማየት አቃጣቸው እኮ። ሙሴ እኮ ወደ ተራራ ሲሄድ ወደ ኮሬብ ተራራ ሲሄድ እኮ እንዴ ከባድ እኮ ነው። አመልማሉ ነበልባሉ ምናምን ሲታይ ከዛ እንዳትቀርብ እሳት ነው ትቀሰፋለህ ሲባል ሲያስፈራ እግዚአብሔር መልክ አላየህም ያለው ሙሴን ያ ክብር ተብሎ ቢነገር፣ ነገር ግን እሱ የምሻር ክብር ነበር ይለናል መጽሐፍ ቅዱስ።
ቀደም የጠቀስኩት ጥቅስ ላይ እግዚአብሔርን አሁን እንድናየው በፊቱ ቅዱሳንና የሁላችሁ ርኩሳን አይደለን ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር መረጠን ይላል። በማን? በክርስቶስ። ክብር ለኢየሱስ ይሁን። የፍቅር ፍጻሜው ፍቅር የሚል ፊደል አይደለም። ፍቅር አጋፔ ነው። እግዚአብሔር የሚወደውን ልጁን መስዋዕት አድርጎ ያቀረበበት እግዚአብሔር ስለኛ፣ ስለ በደላችን፣ ስለ ኃጢአታችን፣ ስለ ሁላችን፣ ስለዚህ ዓለም ኃጢአተኞች በሙሉ ጻድቅ ስለሌለ እግዚአብሔር ልጁን አሳልፎ የሰጠበት ነው። እሱ ነው ፍቅር የሚባል። ስለዚህ ያ ፍቅር ደግሞ ማንም ሊሰጠው የማይችል ፍቅር ነው። ይህንን ፍቅር ያፈሰሰ እግዚአብሔር ልጁን መስዋዕት አድርጎ በመቀበል ነው። በጊደሮች፣ በኮርማዎች፣ በወይፈኖች፣ በድሃ መስዋዕት ደግሞ በዋነሶች አይደል። እግዚአብሔር አንድ ልጁን መስዋዕት አድርጎ ተቀበለ። ይህን መስዋዕትነት የሚሰዋ አካል የለም ከሰውም ከምንም። ቅድም ወንድም የጠቀሰው ጥቅስ ነው። አበግው ለእግዚአብሔር ዘያትት ኃጢአት አለ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ። ለምንድን ነው በግ ያለው? ብዙ በጎች ነበሩ ብሉይ ኪዳን። ብዙ የተሰዉ በጎች አሉ፣ ምስኪኖች፣ የዓለምንም ዋጋ ጊዜያዊ የኃጢአት ስርየት ለማስገኘት ብዙ በጎች ተሰውተዋል። ብዙ አኖሶች ተሰውተዋል። ብዙ ጊደሮች ተሰውተዋል። ብዙ ወይፈኖች ተሰውተዋል። ምንም አላመጡ፣ ምንም። ነገር ግን አንዱ የእግዚአብሔር በግ ሲሰዋ ግን ዓለም ይድን ዘንድ እግዚአብሔር ወደደ። ስለዚህ የሁላችንንም ኃጢአት ተሸክሞ መስቀል ላይ የወጣ እርሱ ነው። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን የተፈረደ እግዚአብሔር ክብር በሆነ መንገድ ቅዱሳን ሐዋርያትን እንደው ያገዘ መንፈስ ያግዘን ብለው ስላልሰሩት ብዙ ነገር ተበለሻሽቷል። አሁን ይፈርዳል ያሉት ግዕዙ ይማልዳል ብሎባቸዋል። ከመጀመሪያው ግዕዙ ይፈርዳል የሚል ይዞ ቢመጣ ትንሽ አከራካሪ ይኖር ነበረ። የሚገርመው ግን ራሱን ይፈርዳል ካሉ በኋላ በግሪኩ ይማልዳል ይለዋል ብለዋል። ግሪኩ እኮ ዋናው ኦሪጂናል ቅጂ ነው። የነ ጳውሎስ የእጅ ጽሑፍ ነው። ግሪኩ ይማልዳል ካለ እኮ ለዚያ ቃል መታዘዝ ብቻ ነው። ካልገባን ዝም ማለት ነው እንጂ ስላልገባን መበረዝ አይጠበቅብንም። እና ይሄ ነገር እኔ በዚህ ጉባኤ በዚህ መድረክ ላይ ያላችሁ ይሄንን ፕሮግራም የምትከታተሉ እህት ወንድሞቼ መጽሐፍ ቅዱስን እኛ ካላበላሸ ነው ለምኞታችን ካልጠመዘዝ ነው በስተቀር ምንም አይነት የተበላሸ መጽሐፍ ቅዱስ የለም። አሁን ግን እርምት ተወስዶባቸዋል የተባሉ መጻሕፍቶች የእግዚአብሔር ቃልን የሚወክሉ ስላይደሉ ጥንቃቄ እናድርግ። ከነዚያ የኑፋቄ መጻሕፍቶች ራሳችንን እንጠብቅ። ኢየሱስ ክርስቶስ ፍጹም አምላክ ነው። ኢየሱስ ክርስቶስ ፍጹም ሰው ነው። ፍጹም አምላክ ነው